ቤተሰብ እንዴት ናችሁ? ከዚህ በፊት የማይክሮሶፍት ወርድ ፉል ኮርስ ሰርቼላችኋለሁ። እንደዚሁም የተለያዩ ቱቶሪያሎችን ሰርቼላችሁ ነበረ። በዛሬ ቪዲዮ የምንመለከተው ግን ማይክሮሶፍት ወርድ ላይ በስራ ዓለም ላይ የሚያጋጥማችሁን በኤክሰርሳይዝ መንገድ አዘጋጅቼ የማሳያችሁ ይሆናል ማለት ነው። ይህ ቪዲዮ የሚሆነው ለተማሪዎች፣ ለማይክሮሶፍት ወርድ ላይ ጀማሪ ለሆናችሁ፣ እንደዚሁም ደግሞ ቤዚክ ኦፍ ኮምፒውተር ስኪል እየተማራችሁ ላላችሁ ይህ ቪዲዮ በጣም ወሳኝ ነው። ስለዚህ ቪዲዮ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። የምንመለከተው መጀመሪያ ላይ እንዴት ነው ማይክሮሶፍት ወርድ ላይ ቴብል እንዴት እንደምናስገባ 3 እንደዚሁም ደግሞ ቦርደሩን ፎርማት እንዴት እንደምናደርግ የማሳያችሁናል። ከዛን ቀጣይ ያስገባናቸውን ቴብሎች አሉ አይደለም። ስለዚህ ሮና ኮለምን እንዴት አድርገን መርጅ ስፕሊት እንደምናደርግ የማሳያችሁ ይሆናል። ከዛ ቀጣይ የምንመለከተው ደግሞ የፔጃችንን ላይአውቱን ማርጅን፣ እንደዚሁም ደግሞ ፔጅ ኦሪየንቴሽኑን እንዴት እንደምናስተካክል በደንብ የማሳያችሁ ይሆናል። በተለይ ማይክሮሶፍት ወርድ ፋይላችሁን ስፕሪንት ስታደርጉ እንዴት ነው ወረቀቱ ላይ እንዴት ነው ፋይላችሁ እንዲቀመጥ የፈለጋችሁ፣ በቁመቱ እንዲሆን ወይንስ ግድም ብሎ እንዲቀመጥ ነው የሚለው ነገር የማሳያችሁ ይሆናል። ሌላኛው ደግሞ የምንመለከተው ፔጅ ብሬክ እንዴት እንደምናስገባ ነው። በመጨረሻም ደግሞ ፔጅ ቦርደር እንዴት አድርገን አፕላይ እንደምናደርግ እዛው ማይክሮሶፍት ወርድ ላይ የማሳያችሁ ይሆናል ማለት ነው። ምናልባት ከዚህ በፊት የሰሯቸውን ቪዲዮዎች አይታችሁ የማታዩ ከሆነ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ፉል ኮርስ አለ። ስለዚህ ዛሬ ገብታችሁ በደንብ ፍሮም ስክራች መመልከት ትችላላችሁ ማለት ነው። ዛሬውን ግን እንመልከት። መጀመሪያ ላይ የማሳያችሁ ኢንሰርት ቴብል ማይክሮሶፍት ወርድ ላይ ቴብል ማስገባት ነው። ቴብላችን 3 ኮለመን 4 ሮ አለው ማለት ነው። 3 በ4 ይለናል። እነዚሁ ደግሞ ቴብላችንን ፎርማት ማድረግ ይኖርብናል። ለማስገባት እዚጋ እንደምትመለከቱ መጀመሪያ ኢንሰርት ላይ ትገባላችሁ። ከዛ ቴብል፣ ከዛ 3 በ4 ቴብል ሰሌክት ያደርጋላችሁ ነው የሚለን። እንደዚሁም እያንዳንዱ ነገር አለ። መጀመሪያ ማይክሮሶፍት ወርድ ፋይል ክሬት እናደርግ። እናንተ በፈለጋችሁ ክሬት ማድረግ ስላላችሁ የፈለግ ዴስክቶፕ ላይ ልምጣና ራይት ክሊክ ልጫን። ከዛም በኋላ ኒው ላይ ልግባና ማይክሮሶፍት ወርድ የምትለውን ይችኛዋን ሌፍት ክሊክ ልጫናት። እንደምትመለከቱ ኒው ማይክሮሶፍት ወርድ ዶክመንት እና ብሎ ስም ሰጥቶልኛል። እኛ ለጊዜው ወርድ ፕራክቲስ እንበለው። በቃ ይበቃል፣ ፕራክቲስ እንደዚህ ማለት ትችላላችሁ። ከዛም በኋላ ይሄንን 2 የሌፍት ክሊክ እንጫነው። እንደምትመለከቱት ይከፍትልናል ማለት ነው ፋሚሊያን። በዚህ መንገድ ከፍተናል። ምንድነው ማድረግ የሚጠበቅብን ማለት ነው? ወደ በጥያቄያችን መሰረት መስራት ነው ማለት ነው። መጀመሪያ 3 በ4 ቴብል ነው የምናስገባው። ማይክሮሶፍት ወርድ ላይ ደግሞ ቴብል ለማስገባት ምንድነው የምታደርጉት? መጀመሪያ ከላይ በኩል ታያቸዋል። ኢንሰርት የምትለው ታሆ፣ ዲዛይን፣ ላይአውት ታቦች ናቸው። ኢንሰርት ታብ የምትለዋል መጀመሪያ ትገባላችሁ። ከዛን በእሱ አቅጣጫ ስትወርዱ ቴብል የምትላለች አይደለም። ድሮፕ ዳውኗን ክሊክ ታደርጓትና እዚጋ እንደምትመለከቱት በተለያየ መንገድ ቴብል ማስገባት ትችላላችሁ። እኛ 3 በ4 ነው የተባልነው። 3 ኮለመን 4 ሮ ማለት ነው። ኮለመን የምንለው ወደታች ያለው ወደታች ወደዚህ ያለው ይሄኛው በአጠቃላይ ምን ይጠራሉ? ኮለመን ናቸው። ለምሳሌ 3 ኮለመን እናስገባ ነው። ሮ ደግሞ የሚባሉት ግድም ያሉት ናቸው። እንደዚህ ያሉት 3 ኮለመን 4 ሮ የተባልነው ይሄው 3 በ4 እንደምትመለከቱት። ከዛ ይሄን ካደረጋችሁ በኋላ ሌፍት ክሊክ መጫን የሚጠበቅባችሁ። እንደምትመለከቱት ቴብል አስገባን ማለት ነው። በሌላ መንገድ ማስገባት ትችላላችሁ። ይሄን ሌፍት ክሊክ ጫኑና ላጥፈው ወደኋላ ለመለስ። ኢንሰርት ላይ ድጋሚ ይገባለኝ። ድሮፕ ዳውን ክሊክ አድርጋትና ኢንሰርት ቴብል የምትላለች አለ እዚህ ጋር 3ን ክሊክ ታደርጓታላችሁ። ከዛ እንደምትመለከቱት ምን ያህል ኮለምና ምን ያህል ሮ እንደምታስገቡ እዚህ ጋር ያሳያችኋል። እኛ የፈለግነው 3 በ4 ነው፣ ወይም 3 ኮለመን እንደዚሁም ደግሞ 4 ሮ ነው። እንጽፋለን በቁጥር። ከዛ እዚህ ጋር እንደምትመለከቱት አውቶፊት ቢሄቪየራችን አውቶፊቱ ዊንዶ ላይ ማድረግ ነው ያለባቸው፣ ፉል እንዲሆን ማለት ነው። ከዛ ነው የምትለዋን ሌፍት ክሊክ እንጫናለን ማለት ነው። እንደምትመለከቱት ቴብል አስገብተናል። ከዛም እንደሚቀረን ዳታችንን ማስገባት ነው። እንደምትመለከቱት እዚህ ጋር ኔም፣ ሰብጀክት፣ ማርክ የሚሉት ከላይ በኩል ሄደሮቻችን አሉ ማለት ነው። እነሱ እናስገባለን። መጀመሪያው ሮ ላይ ማለት ነው ኔም አለ። ኔም፣ ሰብጀክት፣ ማርክ ዳታ ሳስገቡ ምንድነው ከሰራቸውን ውስጥ መጨመር አለባቸው። ከዛን በኋላ ማርክ አለ ማለት ነው። ስማቸው መጀመሪያ እንጽፋለን። እንደምትመለከቱት እንደዚህ እናስገባለን ማለት ነው። ከዛ ሌላው ምንድነው የሚለን ጥያቄው ላይ ፎርማት ማድረግ አለብን። የቴብላችን ቦርደሮቹን በደንብ ቦልድ ማድረግ እንዳለብን ፎርማት ቴብል ቦርደር ስለሚል ቴብል ዲዛይን ትገባላችሁ። ከዛ ቦርደር፣ ከዛ ቲክ ብላክ ቦርደር ማድረግ አለባችሁ ነው የሚለን። ከዛ ክሊክ አድርጋችሁ ሼዲንግ ላይ ላይት ብሉ ባክግራውንድ ማስገባት አለባችሁ። ከቴብላችን በስተጀርባ ማለት ነው ጽሁፎቹ ላይ ሼዲንጋችንን ላይት ብሉ ባክግራውንድ ማድረግ አለብን። መጀመሪያ ቦርደራችን የምናደርገው ማለት ነው ብላክ ሞር ደመቅ ያለ እንዲሆን ማለት ነው። እሱን ለማድረግ እንደምታደርጉት እዚህ ጋር ይሄን ሌፍት ክሊክ ጫናት አላችሁ።
ይሄን ስትጫኑት ይህን መስቀል ምልክቷን አለች የለ በስተግራ በኩል ከዛ ዲዛይን የምትለዋ ላይ ትገባላችሁ። ይችኛዋ ሌፍት ክሊክ መጫን በስተቀኝ በኩል ያለችውን ማለት ነው ላዮት አጠገብ። አሁን ለምሳሌ ችን ከውጭ ባረጋት ዝጋት አትመጣም ነበረ፣ ግን ይህን ከርሰራችን ወደዛ አስጠግታችሁ ኤሌክት ስትጫኑ ትመጣለች አይደለ? ዲዛይን የምትለዋን ትጫኗትና መጀመሪያ ምን ታደርጋላችሁ? ቦርደር ስታይላችሁን ክሊክ ታረጓትና ምን ታደርጋላችሁ? ቦልድ ደመቅ ያለው ብላክ ነው ደግሞ ከለሩ የተባልነው። ስለዚህ ይሄኛውን ሌፍት ክሊክ እንጫናለን ማለት ነው። ከዛ ምን ታደርጋላችሁ? ቦርደር የምትለዋ ላይ ትመጣለች ነው ክሊክ ታደርጓትና ኦል ቦርደር የምትለዋን ትጫኗታላችሁ። እንደምትመለከቱ ተቀድሙ ደመቅ ይላል። ይሄ ኦል ቦርደር የምትለዋን ስጫናት እንደምትመለከቱ ደመቅ ይልልናል ማለት ነው። ሌላኛው ደግሞ ምንድነው ማድረግ ያለብን? ጀስት እዚህ ጋር እንደምትመለከቱ ከላይ በኩል ያለች የዶሮቹ አሉ። ስለዚህ እነኛን ደግሞ ቦልድ ብናደርጋቸው ወደቻለ። ስለዚህ ሰሌክት ታደርጉትና ምን ታደርጋላችሁ? ሆም ላይ ትገቡና ቢን ትጫኗታላችሁ። ሄደራችን ስለሆኑ ማለት ነው በደንብ እንዲለየን። ሌላኛው ደግሞ ምንድነው አስተካክሉ የሚለን ፋሚሊ ሼሪንጋቸውን ምን ማድረግ አለብን ማለት ነው። ከለሩን ላይት ብሉ ማድረግ አለብን። ስለዚህ እንደቅድሙ ፕላስ ምልክታችን ነው መስቀል ምልክቷን ትጫኗታላችሁ። ከዛ ዲዛይን የምትላለች ትገባላችሁ። ከዛ ሼሪንግ የምትላለች አለ እሷን ክሊክ ታደርጓትና ላይት ብሉ ሰዎችኛዋን ሌፍት ክሊክ እንጫናለን ማለት ነው። እንደምትመለከቱት የመጀመሪያዋን ታስክ ሰራን ማለት ነችት። ይሄ በአጠቃላይ ይሄን ይመስላል ማለት ነው። ከዛን ቀጣይ የምንሰራው ደግሞ መርጅ ኤንድ ስፕሊት ቴብል ሲሆን አሁን ያስገባነው መርጅ ማድረግ እንችላለን አለ። በለዛም ደግሞ አዲስ ቴብል ክሬት አድርገን መርጅ ማድረግ እንችላለን ማለት ነው። ነገር ግን እዚህ የተሰጠን ዳታ እንደምትመለከቱ ከላይ በኩል ኢምፕሎይ ዲቴይል ይላል። የታይትላችን ማለት ነው የቴብሉ ታይትል ኢምፕሎይ ዲቴይል ይላል። ከዛም በኋላ ኔም፣ ሳራ፣ ቶም፣ ኤጅ 3026 ዲፓርትመንት ማርኬቲንግ እና አይቲ የሚል አለ ማለት ነው። እንደምትመለከቱት ስንት ሮ ነው ያለን? 4 ነው። የላይኛው አንዱ አለች እችኛዋ ኤግዛምፕል ኢምፕሎይ ዲቴይል የምትለዋ። ከዛ ኔም፣ ሳራ፣ ቶም በሚለው አቅጣጫ እያንዳንዱ ስንት ነው? 4 ሮ አለን። ኮለመናችን ደግሞ ስንት ነው? 3 ነው። 1 2 3 አለ ማለት ነው። ስለዚህ አሁንም 3 በ4 የሆነ እናስገባለን ማለት ነው። ዝቅ እንበልና እዚጋ ኢንሰርት ላይ እንገባለን መጀመሪያ። ከዛ ቴብል ላይ ትገባላችሁ። ከዛን 3 በ4 እንመርጣለን ማለት ነው። 3 ኮለመን ወደ ቴስቶሩ ደግሞ 4 ሮ ያደርግልናል። ናይስ። ከዛም በኋላ የምናደርጋለን ማለት ነው። ኢምፕሎይ ዲቴይል ነው የሚለው የላይኛው የመጀመሪያው ሮ ማለት ነው። ይሄንን ኢምፕሎይ ዲቴይልስ ብለን እንጽፋለን። ከዛም በኋላ ከኢምፕሎይ ዲቴይል ቀጥሎ ኔም እንትናችን ማለት ነው። ሄደሮቻችን ማናቸው? ኔም አለ። ከኔም ከስማችን ቀጥሎ ደግሞ ኤጅ እና ዲፓርትመንት ያለው ማለት ነው። ኤጅ the last one is ዲፓርትመንት፣ ምክንያቱም እነኛው ሁለተኛው ሮ ላይ ስላሉ ማለት ነው። ሶስተኛው ሮ ላይ ያሉት ሳራ 30 እና ማርኬቲንግ። የመጀመሪያው ስም ሳራ አለች። ከዛን እድሜዋ 30 ነው። የምትማረው ዲፓርትመንቷ ደግሞ ማርኬቲንግ ነው። ማርኬቲንግ ላይ ነው እየሰራች ያለችው ይቅርታ። ከዛ የመጨረሻው ደግሞ ቶም ነው። ቶም እድሜው 26 ነው። ስሙ ቶም ነው። 26 ነው እድሜው። የሚሰራውም ደግሞ ምን ላይ ነው? አይቲ ላይ ነው ማለት ነው። ፋሚሊያን ይህን በአጠቃላይ ጨረስን። አሁን ምንድን ማድረግ የሚጠበቅብን? መርጅ እና ስፕሊት ማድረግ ነው። ለምሳሌ የመጀመሪያዋ ሮ እነኚህ ኮለመኖች እንደምትመለከቱ 1 2 3 ኮለመኖች አለ አይደለም? ሶስቱም ኮለመኖች አንድ ሮ ላይ አንድ ላይ ነው መቀመጥ ያለባቸው ወይም መርጅ መደረግ አለባቸው። ለማድረግ ከስራቸውን ታስገባላችሁ። መጀመሪያ በስተቀኝ በኩል ወይም በስተግራ በኩል ታስገባላችሁ። ዝል አስገባው ነው። ለምሳሌ በስተቀኝ በኩል አስገባሁት። ከዛ ሌፍት ጫን ብዬ ምንድነው ወደ ግራ ጎትተዋለኝ። ሲጎትተው ይደምቃል አይደለም? ለው ላይ ጥቁር የሆነበት ላይ ለው ላይ ራይት ክሊክ ጫንና እዚጋ መርጅ ሴል የምትለዋን ሌፍት ክሊክ ጫናት። እንደምትመለከቱ መርጅ አድርጎልናል ማለት ነው። ስፕሊት ማድረግ ከፈለጋችሁ ለው ላይ ራይት ክሊክ ጫኑና ስፕሊት ሴል የምትለዋን ሌፍት ክሊክ ጫናት ወደ ነበረበት ይመልስናል። ለምሳሌ ነምበር ኦፍ ኮሎመናችን ስንት መሆን አለበት? 3 ነው። ሯችን ግን 1 ናት። ስለዚህ ሲኖር ኦኬ የምትለዋን ብቻናት ወደ መጀመሪያው ይመልሰዋል። የፈለግነው ግን ምንድነው ሁሉንም መርጅ እንዲያደርግልን ስለሆነ ሌፍት ክሊክ ጫን ብላችሁ ወደ ግራ መጎተት ነው። ከዛ ላይ ራይት ክሊክ ጫኑና መርጅ ሴል ታደርጉታላችሁ። ይህን ቴክስቱን ሴንተር ላይ እናድርገው። ሰሌክት ያደርጋል። ከርሰር ውስጥ አስገባላችሁ። ከዛ ሌፍት ክሊክ ጫን ብላችሁ ወደ ግራ ስትጎትቱት ሰሌክት ያደርገዋል። ሆም ላይ ትገባላችሁ። ሆም ላይ ያለው ፎርማት እያንዳንዱ ማለት ነው። ከዛም በኋላ በፓራግራፍ አቅጣጫ አላይመንት ችነዋል። ሴንተር ምጥለው ሌፍት ክሊክ ጫኗት። ይሄው ሴንተር ላይ ያደርገናል። ከዛ ቦልድ ማድረግ ትችላላችሁ። ሳይዙን መጨመር ትችላላችሁ ምናምን ነገር ናይስ 24 ላድርገው። እንደምትመለከቱ ሰሌክት ላድርግና ከሌሎቹ ለየት ለማድረግ ታይትላችን ስለሆነ እንደዚህ እናድርገው። ከዛ ደግሞ ሄደሮች ስለሆኑ ሰሌክት እናድርጋቸው እና ቦልድ እናድርጋቸው። ሳይዛቸውንም 1:16 እናድርጋቸው። እንደምትመለከቱት ያበደ
ቴብል ሆኑልናል ማለት ነው። ምክንያቱም ስራ ዓለም ላይ በደንብ ያጋጥማችኋል። ይህ ምንም የተለየ ነገር አይደለም። ስለዚህ ይህንን ባሳያችሁ መሰረት እናንተም ፕራክቲስ አድርጉት ማለት ነው። በነገራችን ላይ ምናልባት ኮለመንስ እንዴት አድርገን ነው መርጅ የምናደርገው የምትሉኝ ከሆነ ቀላል ነው። ለምሳሌ ችኛዋን በኤጅ አቅጣጫ ያሉት ሁሉንም አንድ መርጅ ማድረግ ብፈልግ ወደ ሌፍት ጫንና ወደ ቴብል ሰሌክት አድርጋቸው ሶስቶቹን። ከዛ ላይ ራይት ጫንና መርጅ የምትለዋን መጫን። መርጅ ሴል የምትለዋን ስጫናት እንደምትመለከቱ እንዳለ በአጠቃላይ መርጅ ያደርግልኛል ማለት ነው። ስለዚህ በዚህ መንገድ መውሰድ ትችላላችሁ። ከፈለጋችሁ ደግሞ ሁለቱን ይሄኛውና ይሄኛውን ሁለቱን ኮለመኖች አንድ ላይ ማድረግ ከፈለግን ሌፍት ጫን ልበልና ይሄ ሁለቱን ማለት ነው። ለው ላይ ራይት ጫን አለኝ። ከዛ መርጅ ሴል የምትለዋን አስጫናት። እንደምትመለከቱ እንደዚህ ይሆናል ማለት ነው። ወደኋላ ለመልሰው በዚህ መንገድ ማስተካከል ትችላላችሁ። እናንተን ፕራክቲስ አድርጉት ማለት ነው። ሶስተኛ ላይ የምንመለከተው ደግሞ የፔጅ ላይወታችንን ማርጅኑና ፔጅ ኦሪንቴሽናችንን ማስተካከል ነው። ይሄ በጣም ቀላል ነው። በነገራችን ላይ ግን ከዛ በፊት ቴብል አሁንም ክሬት አድርጉ ይለናል። ቴብል ክሬት እናደርጋለን። መጀመሪያ ግን የፔጃችንን ማርጅኑና እንደዚሁም ኦሪንቴሽን እናስተካክል። እንዴት መሰላቸው? አሁን ለምሳሌ እንደምትመለከቱት ከዚህ የመጀመሪያ ቴብል የጀመረችበት አለች አይደለም? ሶሪ ቴብል የጀመረችበት እዚህ ጋር ያለችው ከዚህ እስከዚህ ያለው ዲስታንስ ከዚህ እስከዚህ ያለው ዲስታንስ በአጠቃላይ ማርጅን ይባላል። ከዚህ እስከዚህ ያለው ዲስታንስ በሁሉም አቅጣጫ ማለት ነው። ለምሳሌ ብን ጽሁፍ ብጽፍ ራሱ ለምሳሌ ሄሎ ወርልድ ብዬ ጻፍኩ እንደምትመለከቱ ቴክስት ቴክስቷ ከዚህ እስከዚህ ያለችው ርቀት። ሌላውን ተውትና ለምሳሌ አንድ ቴክስት ላድርግላችሁ ራንድ ከዛን ተጫነና ይህን ላጥፈው። እንደምትመለከቱት ፋሚሊ ከዚህ እስከዚህ ያለው ርቀት አለ አይደል? ይሄ ማለት ጽሁፉ ይሄውን የተጻፈው ጽሁፍ ይሄ ነው። ነገር ግን ከዚህኛው እስከዚህ ድረስ ያለው ርቀት ከዚህ እስከዚህ ድረስ ያለው ርቀት ማርጂን ይባላል ማለት ነው። በተመሳሳይም ከላይ በኩል እንደዛው ማለት ነው። ስለዚህ ይሄንን ማስተካከል እንችላለን። በተለይ ዶክመንቴሽን ወይም የመመረቂያ ጽሁፍ ስናዘጋጅ ሴት ማድረግ ያለብን የማርጅናችን ምን አለ ማለት ነው፣ ስታንዳርዱ አለ ማለት ነው። ምን ታደርጋላችሁ? ዲዛይን ላይአውት የምትለዋ ላይ መጀመሪያ ትገባላችሁ። ላይአውት የምትለዋን ሌፍት ክሊክ ጫናላችሁ። ከዛ በስተግራ በኩል ማርጅን የምትላለች ድሮፕሮና ክሊክ ታደርጓትና እዚጋ የፈለጋችሁ ማድረግ ትችላላችሁ። ሆነ ያደረኩት ኖርማል ነው። ዙሪያውን አንዳንድ ሴንቲሜትር ነው ርቀታቸው። ከዚህ እስከዛ 1 ሴንቲሜትር ከዚህ እስከዛ 1 ሴንቲሜትር ነው። ለምሳሌ ናሮ ባረጋት ባጠባት ይሄን ሌፍት ክሊክ ብቻ ነው 0.5 ሲሆን በጣም ይጠባል። ይሄው ፋሚሊ እንደምትመለከቱ ቅድም ሰፊ ነበር፣ አሁን ግን ጠበበች። ድጋሚ ክሊክ ላርጋትና ለምሳሌ ዋይድ ላርገው። እንደምትመለከቱት ይሄ ሌፍት ክሊክ ልጫ ነው በጣም ይሰፋል በግራና በቀኝ። ከላይ በኩል ግን ኖርማል ነው የሚያደርገው። ይህን ክሊክ ላድርገውና ምን ጊዜ ማድረግ ያለባችሁ እናንተ ኖርማል ነው። ከፈለጋችሁም ከስተማይዝ ማድረግ ይችላችሁ። ከስተም ማርጅን የምትለዋን ትጫኗትና እዚህ ጋር ከቶፕ ከሌፍት ከቦተም ከራይት የሚለው ማስተካከል ይችላላችሁ። ለምሳሌ እኔ ይህንን አንድ ላድርገው። ይኸው አንዳንድ ላድርጋቸው በአጠቃላይ አንዳንድ። ከዛም በኋላ ምጥምትት ኦኬ የምትለዋን ሌፍት ክሊክ ምጫን ለሁሉም ይስተካከላል ማለት ነው። ማድረግ ያለባችሁ እናንተ ምንጊዜም ግን ሰዎች ማርጅኗን ትጫኗትና ኖርማል ነው ማድረግ ያለባችሁ ማለት ነው። ሌላኛው ደግሞ የምንመለከተው ምንድነው የፔጃችን ኦሪየንቴሽን ነው። ፔጅ ኦሪየንቴሽን ማለት እናንተ ለምሳሌ ምናልባት ወረቀት ላይ ፕሪንት የተደረገ ነገር አይታችሁ እንደሆነ አንዳንድ ጊዜ የተሰጣችሁ ነገር በቋሚው ፕሪንት ተደርጎ የተሰጣችሁ ይችላል ወረቀቱ ላይ ከማይክሮሶፍት ወርድ ላይ አለበለዚያም ደግሞ ኤክሴል ዳታ ሊሆን ይችላል። አንዳንድ ጊዜ ደግሞ በግድም ለምሳሌ ወረቀቱ ቆሞ ሳይሆን ወረቀቱ በግድም ሆኖ ጀስት ፕሪንት ሆኖ ልትመለከቱ ትችላላችሁ። ያ እንዴት ነው የምናደርገው? ወይም ፕሪንት ማድረግ ፈልግ እንደዛ እንዴት ነው ማሳክሉ የምትሉ ከሆነ በጣም ቀላል ነው። መጀመሪያ ላይወት የምትለዋ ላይ ታብ ውስጥ ትገባላችሁ። ከዛ ማርጅን የምትለዋ አጠገብ ኦሪየንቴሽን የምትላለች አይደል? እሷን ክሊክ ታደርጓትና እዚጋ ሁለት ነገር ያመጣላቸዋል፣ ፖርትሬት እና ላንድስኬፕ። ፖርትሬት ከሆነ ምንድነው በቁመቱ ሲሆን ነው። ላንድስኬፕ ደግሞ ሲሆን ግን በግድም ሲሆን፣ ለምሳሌ ስልካችሁ አለ አይደል? ለማንኛውም ጊዜ ፊልም ስትመለከቱ ቀጥታ በቁመት ሲሆን እንደዚሁም ደግሞ ግድም ሆኖ የምትመለከቱበት ማለት። ለምሳሌ ላንድስኬፕ ሳረጋት ተመለከቱ። ይኸው እንደዚህ ግድም ስትሆን ይሄ የምትሆነው ፕሪንት የምትሆነው ወረቀቱ ላይ ወረቀቱ በግድም ሲሆን ነው ማለት ነው፣ በቁመት አይደለም። ምንጊዜም ግን እናንተ እዚህ ላይ የገባችሁ ማስተካከል ትችላላችሁ፣ ፕሪንት ማድረግ በምትፈልጉበት መንገድ ማለት ነው። እኔ የምመርጠው ፖርትሬት ነው። ስለዚህ እሷን ክሊክ አደርጋታለሁ ማለት ነው። ሌላኛው ቴብል ነው አስገቡ የሚለን እሱ ላይ እንመልከት እዚሁ ጋር ማለት ነው። ኔም ግሬድ አለ። ከዛ እንቀላልነች አሁን እንዳሳያችሁ መሰረት ኢንሰርት ላይ እንገባለን። ከዛ ቴብል እንገባለን። 2 በ2 ናቸው። 2 በ3 ነው። 2 በ3 መሰለኝ። 1 2 3 ሮች አሉ፣ 2 ኮለመኖች አሉ። 2 በ3 ናቸው። ስለዚህ ክሊክ አረጋትና ምን አረጋለሁኝ 2 ሮ 2 ኮለመን
3 ሮ ናቸው። የኤሌክትሪክ ብቻ ነው አለው ማለት ነው። የመጀመሪያው ስሙ ኔም እና ግሬድ ናቸው። ሄደራችን ኔም አለ፣ ግሬድ የተማሪዎች ውጤት ምናምን ነገር ነው። ከጻፋችሁ በኋላ ስማቸውን እዚህ ጋር በኔም አቅጣጫ እንጽፋለን። ጆው እና አላይስ እንላለ። ጆው እና አላይስ ላስዋኒዝ አላይስ የሚለው ከዛን ያመጡት ግሬድ ደግሞ ኤ እና ቢ ፕላስ ነው። ኤ ለመጻፍ ለምሳሌ ካፒታል ሌተር ኤ ነው የምጽፉት። ሽፍት ተጭናችሁ ኮምፒውተር ኪቦርዳችሁ ሌተር ኤ መጫን ነው። ቀላል ነው። አለበለዚያ ካፕሱሉ ካብታችሁ ቀጥታ ኤን ስትጽፉት ካፒታል ሌተር ያደርግላችኋል። ሌላኛው ደግሞ ቢ ፕላስ ነው። ቢ መጀመሪያ ትጽፉና ከዛም በኋላ ፕላስ መጫን ነው። ፕላስን ለመጻፍ ደግሞ ከኮምፒውተር ኪቦርዳችሁ ሽፍት የምትጫኑና ከዛም እኩል የሆነ ምልክት ላይ አብራ ከላይ በኩል ፕላስ መደመር ምልክት አለ። እሷን ስትጫኗት ይጽፍላችኋል ማለት ነው። ስለዚህ በዚህ መንገድ ማስተካከል እንችላለን ወይንም ይሄንን ሰራን ማለት ነው። ሌላኛው የምንመለከተው ፔጅ ብሬክ ማስገባት ነው። ማይክሮሶፍት ወርድ ላይ በተለይ ይሄ የሚያገለግለን ለምን መሰላችሁ? ስታስገቡ የፔጅ ነምበር በምታስገቡበት ሰዓት ግዴታ ፔጅ ብሬክ ያስፈልገናል ማለት ነው። ዶክመንቴሽን ተመራቂ ተማሪዎች ከሆናችሁ ለምሳሌ መጽሐፋችሁ ወይም ምናልባት ቼክ ካደረጋችሁት የመጀመሪያዋ ምንድን ናት? ባዶ ፔጅ ነው የምትሆን። ፔጅ ነምበር ያንሰጣትም። ከዛ ቀጣይ ፔጅ ነምበር ይኖረዋል። በሮማን ነምበር ማለት ነው ፔጅ ነምበር ኖሮት፣ ከዛ ቀጣይ ግን በአረቢክ ነምበር 1 2 3 ብሎ እንዲጨምር እና ማድረግ የሚችሉበት መንገድ አለ። ስለዚህ አንድ ይሰራላችሁ ግዴታ ደግሞ ፔጅ ብሬክ ያስፈልጋችኋል። የት ነው የምንሰጠው? በጣም ቀላል ነው። ለምሳሌ እዚህ ጋር ላሳያቸው። እዚችኛዋ ላይ ልምጣና ከርሰሪ ላስገባት እዚሁ ላይ ማለት ነው። ከዛን ተገባውን በኋላ መጀመሪያ ኢንሰርት ታብሌት ይገባላችሁ። እሷን ትጫኗትና ከዛም በኋላ በስተግራ በኩል ፔጅ ብሬክ የምትላለች አይደለም? እሷን አንዴ ሌፍት ክሊክ መጫን ይጠበቅባቸዋል። እንደምትመለከቱት እዚህ ጋ የነበረው ወደ ቀጣዩ ፔጅ ወሰደብኝ ማለት ነው። አሁን ቀጥታን ፔጅ ኖርማል ማስገባት እንችላለን አይደለም? ይሄኛው አንድ ፔጅ ነው። ከዛ ቀጣዩ ፔጅ ይሄኛው ነው አይደለም? ነገር ግን ከዚህ ላይ ለምሳሌ ቦርድ ላይ ከፈለኩ ከዚህኛው ጀምሮ ወደታች ወደ ሌላ ፔጅ እንዲያዞርልኝ ከፈለኩ ከስርን እዛ አስገባና ኢንሰርት ላይ ትገባላችሁ። ከዛም በኋላ ፔጅ ብሬክ የምትለዋን ሌፍት ክሊክ ጫኗት፣ እንደዚህ ያመጣላችኋል ማለት ነው። ፔጅ ብሬክ መግባቱን አለመግባቱን እንዴት እናረጋግጣለን የምትሉኝ ከሆነ በጣም ቀላል ነው። ሆም ታብ ላይ ትገባላችሁ መጀመሪያ። ከዛም በኋላ በፓራግራፍ አቅጣጫ ወደ ላይ ስትወጡ እዚችኛዋ ጋር እንደምትመለከቱ ሾው የምትላለች አይደለም? ይህች ምልክት ጉጥ ምልክቷ፣ እሷን ሌፍት ክሊክ ጫኗት። እንደምትመለከቱ ፔጅ ብሬኩ የቱ ጋር እንደገባ ያሳያቸዋል። ይኸው እዚጋ እንደማስገብቼ ነበረ ፔጅ ብሬክ የምትለው አሁን በርታልናለች። እዚጋ እንደምትመለከቱም መታለች ማለት ነው። በነገራችን ላይ ይቺ ምልክት የምታገለግለን ለምንድን ነው? ጀስት ማይክሮሶፍት ወርድ ላይ የጻፋችሁት ዶክመንቶች አንዳንድ ሀይል የሚሆኑ አውቶማቲካሊ እነሱም በዲፎልት ሀይል የነበሩትን ሾው ወይም ለማሳየት እንጠቀምበታለን ማለት ነው። እንዲሁም ማይክሮሶፍት ወርዳችሁ ላይ እናንተ የጻፋችሁት ነገር ላይ የቱ ጋር እንደገባ ፔጅ ብሬክ ነው ለማወቅ የምትፈልጉ ከሆነ እዚጋ ገብታችሁ ማስገባት ማየት ትችላላችሁ ማለት ነው። ማትፈልጉት ከሆነ ፔጅ ብሬካችሁን ወይም ማጥፋት ትችላላችሁ። ወይም ከስር ታስገቡና ከዚህ ኮምፒውተር ኪቦርዳችሁ ባክስፔስ መጫን ይጠበቅባቸዋል ማለት ነው። እንደምትመለከተውን ፔጅ ብሬካችን ጠፍቷል ማለት ነው። የለኛውንም በዚህ መንገድ ማጥፋት እንችላለን። ነገር ግን ለማሳየት ነው እንደዚህ ማድረግ ይችላችሁ። ድግሜ አሁን ይሄን ክሊክ ባደረገው ችኛ ፔጅ ብሬክ የነበረችው አትለየንም። ይሄኛው ሾውን ሀይድ ለማድረግ እንጠቀምባት። ከበራች ሾ ታደርግልናለች፣ ካልበራች ደግሞ ሀይድ ታደርገዋለች ማለት ነው። በመጨረሻ የምንመለከተው ፔጅ ቦርደር ዙሪያውን ማስገባት አለብን ማለት ነው። እሱ ደግሞ በጣም ቀላል ነው። ነገር ግን ፔጅ ቦርደር ስናስገባ ላይኑ ደብል ላይን መሆን አለበት ይለናል። እንዴት ነው የምናደርገው? ወደ ማይክሮሶፍት ወርዳችን እንግባ። ከዛ የምታደርጋላችሁ ቤተሰብ መጀመሪያ ላይ ሆም ታብ ወይም ኢንሰርት ታብ ላይ ከሆናችሁ ዲዛይን ታብ የምትለዋል ትገባላችሁ። ከዛ በስተቀኝ በኩል መጨረሻው ላይ ፔጅ ቦርደር የምትለዋን ትጫኗትና ምን ታደርጋላችሁ? ስታይል መምረጥ አለብን። ስታይሉን ደግሞ ለመምረጥ ብዙ ጋር ይሄ ወደ ተቤት ስታደርጉት ለምሳሌ የተለያዩ ስታይሎች አሉ። ደብል ላይን ስለተባለ እችኛዋን የምንመርጣት እችኛዋን ሌፍት ክሊክ ትመርጣላችሁ። ከዛም በኋላ ኦኬ የምትለዋን ሌፍት ክሊክ መጫን የሚጠበቅባችሁ ማለት ነው። እንደምትመለከቱት ደብል ላይን አድርጎ ፔጅ ቦርደራችንን አስገብቶልናል። በጣም ነው የሚያምረው ፋሚሊ። እንደዛ አድርጋችሁ እናንተም ማስተካከል ትችላላችሁ ማለት ነው። የማትፈልጉትም ከሆነ ክሊክ ታደርጉትና ድጋሚ በሰውነን ማለት ነው የሚጠበቅባችሁ። ከፈለጋችሁም ስለሆን ልብዬ ስጠፋ ቀላል ነው። ድጋሚ ክሊክ ታደርገውና ሲንግል ላይ ማድረግ ከፈለጋችሁ ይህችን ሰሌክት ካደርጋችሁ በኋላ ቦክስ የምትሏን ሰሌክት ታደርጓትና ኦኬ የምትሏን መጫን ነው። እኛ ለጊዜው ግን የፈለግነው ግን ደብል ላይን ስለሆነ ደብል ላይን ይሄ የምንመርጣለን። ኦኬ የሚለውን እንጫናለን። ናይስ ያበደ ይሆናል ማለት ነው።
ነገር ግን ምንጊዜ መሳት የለባችሁ። ከሰራችሁ በኋላ ሴቭ ማድረግ አለባችሁ። ይሄ አውቶማቲካሊ ጀስት ሎኬሽን አስቀምጦልኛል። ምን ላይ ነው ያለው? ዴስክቶፕ ላይ ስላለ ማለት ነው እንደምትመለከቱት። ነገር ግን እስካሁን የሰራሁት ደግሞ እዚሁ ላይ እንዲቀመጥ ከፈለኩ ፋይል ላይ ገባና ሴቭ የምትለዋን እጫናታለሁ ማለት ነው። ከዛ ስጨርስ ኤክስ ምልክቷን ሌፍት ክሊክ ጫን። ከዚህ ከነበርኩበት እወጣለሁ ማለት ነው። በነገራችን ላይ ቤተሰብ ማይክሮሶፍት ወርድ ላይ ፉል ኮርስ የሰራሁት ስላለ እሱ መመልከት ትችላላችሁ። ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ አለበለዚያም ፊት ለፊት ስክሪን ላይ ማግኘት ትችላላችሁ ማለት ነው። የዛሬ ቪዲዮችን ይህን መስል ነበረ። ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንደዚሁም ደግሞ ለብዙ ሰዎች እንዲደርስልኝ ላይክ ማድረጋችሁንም እንዳትረሱ። ፓርት 3ንም እዚህ ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ። ይመቻችሁ። ጉድባይ